ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 23 2017 ዓ.ም አጠር ያሉ መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። ወለተ ካሳ ነኝ። እናንተም እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጥቆማ፣ ሀሳብ፣ አስተያየት ኖራችሁ ጥቆማ ዜና@gmail.com እንዲሁም ደግሞ በማህበራዊ ሚዲያ መልእክት መላላኪያ መንገዶች በዋትስአፕ፣ ቴሌግራም፣ ሜሴንጀር እንዲሁም ደግሞ በትዊተር ልትልኩልኝ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ የማመሰግነው። የተለያዩ አስተያየቶችን ተመልክቻለሁ። መረጃዎቹን እንግዲህ በፍጥነት እንዳደርሳችሁ ብዙዎቻችሁ ጠይቃችኋል። ከጊዜ አንጻር ያለውን አጠቃቀም በተመለከተ ብዙዎቻችሁ አስተያየቶችን ተመልክቻለሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። በተለያዩ አቅጣጫዎች ታቅዶ የነበረውን ትልቅ ኦፕሬሽን አክሽፈናል፣ እንዲሁም ደግሞ በኮሎኔሉ ላይም እንደዚሁ ጉዳት አድርሰናል የሚለውን ከግንባር የተገኘ የፋኖ መረጃን ጨምሮ በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። ጎንደር፣ ጎጃም፣ ሸዋ፣ ወሎ አካባቢ የሚወስዱን በርካታ መረጃዎች ትሰማላችሁ። እነዚህ መረጃዎች እየተከታተላችሁ አብራችሁ ቆዩ። ሀሳብ አስተያየት ካላችሁ አድርሱኝ። ከአድርሳችሁኝ ሀሳቦች መካከል አንድ ጠቅለል ያለ አስተያየት ያደረሱኝ አሉ። ይህንን በማስቀደም ወደ መረጃዎቹ ሄዳለሁ። አስተያየት ያደረሱኝ በተለያዩ ቦታዎች የተደረገ ያለውን የአፈሳና ግዳጅ ምልመላ በተመለከተ ያንተን ሚዲያ ሆነ ከሌሎች ማህበራዊ ሚዲያዎች መንግስት አስገዳጅ ወታደራዊ አፈሳ እያደረገ እንደሆነ ለመከታተል ችያለሁ ያሉ አድማጭ ተመልካች ናቸው። ጉዳዩን ግን በሌላ አቅጣጫ እንደሚመለከቱትና ሀሳባቸውንም በሚዲያ ቢቀርብ ለብዙዎቹና አሁን ሁኔታውን ለመገምገም ይጠቅማል በሚል እንደሚከተለው ባጭሩ አዘጋጅቸዋለሁ። በተለያዩ ቦታዎች አፈሳ፣ የግዳጅ ምልመላና በኦሮሚያና በአማራ ክልል ለማድረግ ብልጽግና የቻለው ለምንድን ነው የሚል መጠይቅ አስቀድመው ነው ሀሳባቸውን ያስቀጠሉት። ሁኔታዎችን ስንገመግማቸው የዛሬ ዓመት በትልልቅ ከተሞች እንኳ መደበኛ የብልጽግና መዋቅር የለም። መደበኛ ስብሰባዎችን ማድረግ የማይችልበት ጊዜ ነበረ። አሁን ብልጽግና በገጠር በበረሃ እየገባ ወታደር የሚመለምለው ዘመቻ የሚያደርገው ለምንድን ነው? ለመሆኑ ይህንን የፋኖና የፋኖ ደጋፊ ጠይቆ ያውቃል ወይ ይላሉ። ሚሊሻ ይመለምላል፣ ልዩ ኃይል ያሰለጥናል፣ መከላከያ በቀንና በሌሊት ስምሪት ይሰጣል። ይሄ ለምን ሆነ? ከባለፈው ዓመት የተለየው ጉዳይ ምንድን ነው ብለዋል። ይሄ ለምን ሆነ ብሎ የሚጠይቅ ካለ የፋኖ የትግል ቅንጅትና አንድ ያለመሆን ያመጣው ጉዳይ ነው። ይሄ መገምገም አለበት። ስለዚህ ፋኖ ዓላማውን ለማሳካት የራሱንም የህዝቡንም ህልውና ለመጠበቅ ምን ማድረግ አለብኝ ብሎ መጠየቅ ካለበት ትክክለኛ ጊዜው አሁን ነው ብለዋል። አሁን ነው በእርግጠኝነት የተሻለ እድል ወደፊት አይኖርም ከዛሬ የተሻለ በሚል ምልከታቸውን አድርሰዋል። ብልጽግና የፋኖን የእርስ በርስ ሽኩቻ በተገቢው መንገድ እየተጠቀመበት ይገኛል። ይህንን እየተመለከትኩ ነው ብለዋል። ፋኖና የፋኖ ደጋፊዎች አንዱ በአንዱ ላይ ጣቱን እየጠቆመ በመሃል ዋነኛው ጥላት በጦርነት ያላገኘውን ድል በስልክ ቅጅ፣ በሐሰተኛ ወሬ፣ በሰርጎ ገብ፣ በከፋፋይ እንዲሁም ደግሞ ከፍተኛ ገንዘብ በመመደብና በማሰማራት የሚሰራውን ስራ እየሰራ ይገኛል። ትግሉ መገምገም ካለበት የሰሞኑ የጅምላ አፈሳ አንድ የሁኔታዎች ማሳያ ነው። ስለዚህ ይህንን ፋኖና የፋኖ ደጋፊዎች ይህንን ሊገመግሙት ይገባል። በየቦታው ያሉት ወጣቶች ፋኖን ለመቀላቀል የፋኖን አንድነት በቅድመ ሁኔታነት ሲያስቀምጡ እሰማለሁ ይላሉ። ሌላውን በቀጥታና በተዘዋዋሪ ለፋኖ ትግል ድጋፍ መስጠት የሚፈልገው በመንግስት መዋቅር ጭምር ያለው በመከላከያ፣ በአድማ ብተና እንዲሁም ደግሞ ፌዴራል ፖሊስ እና በመደበኛ የሲቪል መስሪያ ቤቶች ያለው ጭምር የፋኖን አንድነት በቅድመ ሁኔታነት ያስቀምጣል። ስለዚህ ፋኖ ለመደገፍም ህልውና ትግሉን ለማሸነፍም የራሱን ህልውና ለማስቀጠልም በቅድመ ሁኔታ ሰዎች የሚያቀርቧቸውን ጥያቄ ያዳምጣል ወይ ብለው ይጠይቃሉ። በፋኖ በኩል ግን የሚታየው ወደ አንድነት የመምጣት ጉዳይ ህልውና ሳይሆን ስልጣንን ያስቀደመ መስፈርት ሆኗል፣ ለትግሉም እንቅፋት ሆኗል። ስለዚህ ፋኖ ትግሉ መገምገም ካለበት የሰሞኑ ወታደራዊ አፈሳና የግዳጅ ስምሪቶች ማሳያ ናቸው ብለዋል። አመሰግናለሁ። ስሜን ብጠራውም ችግር የለም ብለዋል። ግን ከሁኔታዎች አንጻር ስሙን ላቆየው። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ እንደዚሁ እንግዲህ ከወታደራዊ አፈሳ ጋር በተያያዘ ያሉ መረጃዎችን አስቀድሜ ወደ ግንባር መረጃዎች እሄዳለሁ። በተለያዩ አካባቢዎች አሁንም አፈሳዎች እየተደረጉ ነው የሚገኙት። ወታደራዊ አሸኛኘትም በሚል እናቶች እና ቤተሰቦች እያለቀሱ ወጣቶች ተጭነው እየተወሰዱ ነው ተብሏል። ዛሬ ረፋድ 5 ሰዓት ላይ ሰሜን ወሎ ሀብሮ ወረዳ ጊራና ቀበሌ ለጉልበት ስራ እና ለንግድ ስራ ከደጋማው የሰሜን ወሎ አካባቢ ከመቄት ገረገራና ፍላቄት ዙሪያ የመጡ 80 ወጣቶች በሚሊሻ ተጭነው በአይሱዙ ተሽከርካሪ ጭምር በሚሊሻ ታጅበው
ወደ መርሳ ከተማ ተወስደዋል። ፈቃደኛ ያልሆኑት ድብደባ ሲፈጸምባቸው ተመልክቻለሁ ሲሉ የዓይን እማኞች ከመርሳ አካባቢ ይህንን ለኢትዮ ፎከስ አድርሰዋል። በሌሎች አካባቢዎችም ያለው ወታደራዊ አፈሳ አጠናክሮ የቀጠለ ሲሆን አንዳንድ አካባቢዎች ኮታቸውን አላሟሉም በሚል ታዳጊዎችንና ህፃናትን ጭምር በግዳጅ ወደ ወታደራዊ ካምፕ እየወሰዱ ነው የሚገኙት። ከእብናት ዛሬ በርካታ ወጣቶች ወደ ደብረ ታቦር መጫናቸውን የመረጃ ምንጮቹ ገልጸዋል። በግዳጅ በፖሊስ ጣቢያና በመከላከያ ካምፖች ቆይተው የነበሩ ወጣቶች የእናት ሀገር ጥሪ ተቀብላቸዋል በሚል ሰልፍ አድርጉ ተብለው በአንድ ላይ ከተሰበሰቡ በኋላ ወደ ደብረ ታቦር ተጭነዋል ብለዋል። ለ5 ቀናት ልጆቻቸውን ይፈታሉ፣ ይለቀቃሉ ብለው በተስፋ ሲጠባበቁ የነበሩ እናቶችም አልቅሰው ወደ ቤታቸው ተመልሰዋል ብለዋል። እናት አካባቢ ሁኔታውን እየተመለከቱ የዓይን እማኝ። ወደ ሌሎች መረጃዎች ስንሄድ ወደ አምባሰል የሚወስደን መረጃ አላስቀድም። ደቡብ ወሎ አምባሰል፣ ከደሴ ወደ አምባሰል መድፍ መካናይዝድ ጨምሮ ዙ 23 እና ሌሎች የቡድን መሳሪያዎችን የጫኑ በርካታ ወታደራዊ ተሽከርካሪዎች ከደሴ ከተማ ተነስተው እኩለ ቀን ጀምሮ ወደ አካባቢው ሲንቀሳቀሱ ነበር። ወደ አምባሰል አድማ ብተና በብዛት አዲስ ምርቆችን ጨምሮ ማርየ ተብሎ በሚጠራው የአምባሰል ቀጠና እንግዲህ 123 ሚሊሜትር ተብሎ የሚጠራው መድፍ ጨምሮ ከቀኑ 6 ሰዓት ጀምሮ ስምሪት ስለማድረጋቸው የዓይን እማኞች ገልጸው እስከ ሰዓት ግን ተኩስም ሆነ ሌላ ውጊያ የለም በአካባቢው ሲሉ ነው የገለጹት። ሌላው መረጃ በመከላከያ ካምፕ ላይ አስደንጋጭ የወረርሽኝ ተከስቷል። ይሄ ወረርሽኝ ደግሞ ኮሌራ ነው። በመከላከያ ወታደራዊ ካምፕ ላይ ኮሌራ ወረርሽኝ ተቀስቅሷል ነው የተባለው። ልዩ ቦታው ምዕራብ ጎንደር ቋራ ወደ አሸንፋ ከተማ በሚገኝ ግዙፍ መከላከያ ካምፕ ላይ የኮሌራ ወረርሽኝ ተቀስቅሷል። በኮሌራ ወረርሽኙ በርካታ ወታደሮች ተጠቅተዋል፣ ህይወታቸው ያለፈ አሉ። ለሕክምና በተለያዩ ወታደራዊና የሲቪል ሕክምና ተቋማት ገብተዋል። ወታደራዊ አዛዦችን ጨምሮ በኮሌራ ወረርሽኝ ስለመጠቃታቸው የአካባቢው የመረጃ ምንጮች ይህንን ገልጸዋል። የመንግስት ጦር በወረርሽኙ ዘመቻ ተስተጓጉሎበታል፣ ከፍተኛ ድንጋጤ ተፈጥሯል የተባለው የሕክምና ቡድን ከጎንደር እና ከአዲስ አበባ እንዲመጣ ጭምር ስለመጠየቁ ነው የመረጃ ምንጮች የገለጹት። የኮሌራ ወረርሽኝ በአካባቢው በምዕራብ ጎንደር ባህር ዳር ዙሪያ፣ ቡሬ፣ ጃዊ አካባቢዎች ተቀስቅሶ ከ2000 በላይ ሰዎችን አጥቅቷል። እንደ አማራ ክልል የህብረተሰብ ጤና ተቋም ሪፖርት ከሆነ እነዚህ ውስጥ ደግሞ ከ200 በላይ የሚሆኑ ሰዎች ህይወታቸው አልፏል ነው የተባለው። የዓለም አቀፍ የረድኤት ድርጅቶችም በዚህ በኩል እንግዲህ ስምሪትና እርዳታ እንዲያደርጉ የክልሉ ህብረተሰብ ጤና ተቋም ጥሪ ማቅረቡ ይታወቃል። ወደ አቸፈር ስንሄድ አቸፈር ጣና በለስ አቅጣጫ ዛሬ ከፍተኛ የሆነ የመንግስት ኃይል ከከተማዋ ተንቀሳቅሷል። በተለያዩ አካባቢዎች በዙ 23 በዲሽቃ በሞርተር የታገዘ ተኩስ እያደረገ ነው የዋለው። ለአሰሳና ለቅኝት የመንግስት ኃይል በተኩስ ሽፋን ማለት ነው ሲንቀሳቀስ፣ ፋኖ በተቃራኒ ወደ ሳንክራ ከተማ በመግባት የሳንክራ ከተማን ስለመቆጣጠሩ የመረጃ ምንጮቹ ገልጸዋል። በተለያዩ ቦታዎች የዙ 23 ድብደባም እየተደረገ ነው እስከዚህ ሰዓት ድረስ ተብሏል። አሁን ሳንካራ ተብላ የምትጠራው ከተማ በፋኖ እጅ ነው የምትገኘው። ለበርካታ ወራት የመንግስት ኃይሎች ይዘዋት የነበሩት ከተማ ነች። በተመሳሳይ አዲስ ቅዳም ከተማ ውስጥ እንደዚሁ ፋኖ ድንገተኛ ጥቃት ፈጽሟል። በዚህ ድንገተኛ ጥቃት የደረሰው ጉዳት በውል አልታወቀም ተብሏል። የአማራ ፋኖ በጎጃም 3ኛ ክፍለ ጦር ቃል አቀባይ ይበልጣል የእውነቱ የመንግስት ኃይሎች ወደ ገጠር ስምሪት ሲያደርጉ፣ እኛ በሌላ አቅጣጫ በተቃራኒው ወደ ከተሞች በመግባት ልዩ ዘመቻዎችን ዛሬ አድርገናል ሲል እዚህ ሳንካራና አዲስ ቅዳም ከተማ የተፈጸሙትን ድንገተኛ ዘመቻዎች በተመለከተ ማብራሪያ ሰጥቷል። በዕለታዊ ውጊያዎቹ የደረሰው ጉዳት እየተጣራ እንደሆነም ነው እየተገለጸው። የደረሰው ዝርዝር ጉዳቶች ካሉ ወደፊት በሪፖርት መልክ ይቀርባሉ። በዚሁ ወደ ጃዊ ቀጠና ስንሄድ በጃዊ ከፈንድቃ ከተማ በቅርብ ርቀት በምትገኘው ብሔራዊ ተብላ የምትጠራው አቅራቢያ 2 ቦታዎች ላይ ተከታታይ ድንገተኛ የደፈጣ ጥቃቶች ተፈጽሟል። በእንቅስቃሴ በአሰሳ ላይ በነበሩ የመንግስት ወታደራዊ ተሽከርካሪዎች ላይ በተፈጸሙት የደፈጣ ጥቃቶች እንደዚሁ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በዝርዝር አልታወቀም። የደፈጣ ጥቃቶቹ ግን 2 ቦታዎች ነው። አንደኛ መገጣያ ተብሎ የሚጠራ ቦታ፣ ሁለተኛ ደግሞ አሞራ አንገት ተብሎ በሚጠሩ 2 ቦታዎች ላይ ነው እየተፈጸመው። ዛሬ ረፋድ ነው የደፈጣ ጥቃት የተፈጸመው። በአሰሳ ስምሪት ላይ በነበሩ ወታደራዊ ተሽከርካሪዎች ላይ ነው። በደፈጣ ጥቃቱ የደረሰው ጉዳት እንግዲህ ሰብአዊ፣ ወታደራዊና ቁሳዊ ኪሳራ ተጣርቶ ሲደርስ ወደ እናንተ የሚደርስ ይሆናል። በዚሁ በጃዊ እንደዚሁ ንጹሃን ስለመገደላቸው እንደዚሁ የመረጃ ምንጮቹ ገልጸዋል። 3 ሰዎች አንድ ካህንን ጨምሮ 2 ወንድማማቾችና አንድ
ሌላ ሰላማዊ ሰዎች ተረሽነዋል ተብሏል። ከተረሸኑት መካከል ካህኑ ቄስ አብርሃም አድማሱ እና ወንድማቸው እንደዚሁም ያረጋል ጋሽ እና ትልቅ ሰው አንተ ነው የተባሉ ሰዎች በዚህ በጃዊ የተለያዩ አካባቢዎች በመንግስት ወታደሮች ተረሽነዋል ነው የተባሉት። በተመሳሳይ እንደዚሁ ከለላ ወረዳ ደቡብ ወሎ ደገር በቶ ተብሎ በሚጠራ ቦታም ንጹሃን እንደዚሁ በአሰቃቂ ሁኔታ ተረሽነዋል በመንግስት ወታደሮች። የተጨፈጨፉት ሰላማዊ ሰዎች ናቸው፣ አርሶ አደሮች ናቸው። በቶ ተብሎ የሚጠራው ቀበሌ ላይ የበጋ መስኖ ስራ ላይ የነበሩ ናቸው። በአካባቢው ይንቀሳቀሱ በነበሩ የመንግስት ወታደሮች ላይ በተቀመጡበት ነው በአሰቃቂ ሁኔታ ተረሽነው እየተገደሉ ተብሏል። ሰሞኑን እንግዲህ በተለያዩ አካባቢዎች በተለይ ምዕራብ ወሎ በርካታ ንጹሃን ናቸው እየተረሸኑ የሚገኙት። ወደ መረጃዎች ሲቀጥል ወደ ምዕራብ ወሎ ምዕራብ ጎንደር ወደ መተማ እና ኮልኪት የሚወስደን መረጃ ላስቀጥል። መተማ ኮልኪት የአራት የአድማ ብተና አባላት ከስምሪት ቀጠናቸው በመውጣት ወደ ፋኖ ተቀላቅለዋል ተብሏል። እነዚህ ከስምሪት ቀጠና ወጥተው ፋኖ የተቀላቀሉት በዛሬው ዕለት እንደሆነ የገለጹት የመረጃ ምንጮች ከዛ ቀደም ብሎ ወደ አካባቢው ስምሪት ተሰጥቷቸው ደግሞ አዲስ ምደባ ተሰጥቷቸው መጥተው ከነበሩ 760 በላይ የአዲስ የአድማ ብተና አባላት ከ114 በላይ የሚሆኑት በአካባቢው አንድም ጠፍተዋል፣ ሌሎች ደግሞ ፋኖን ተቀላቅለዋል። ከአሁን በፊት ወደ ፋኖ በተቀላቀሉ ጓደኞቻቸው አማካኝነት ነው እነዚህ ዛሬ ወደ ፋኖ እስከ ትጥቃቸው የተቀላቀሉት ተብሏል። በተመሳሳይ ሰከላ ምዕራብ ጎጃም አራት የሚሊሻ አባላት እንደዚሁ ከነትጥቃቸው ከስምሪት ቀጠናዎቻቸው መውጣት ፋኖን ስለመቀላቀላቸው ሚያዝያ 22 2017 አመሻሽ ነው እነዚህ የተቀላቀሉ ተብሏል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲቀጥል ውጊያ ሲደረግባቸው የዋሉ አካባቢዎች አሉ። አንደኛው መሀል ሳይንት ነው። ምዕራብ ወሎ መሀል ሳይንት ወረዳ በተለያዩ ቦታዎች ከፍተኛ ወታደራዊ ስምሪት አለ። አልፎ አልፎም ተኩስ እየተደረገ ነው የሚገኘው። እስከዚህ ሰዓት ድረስ የመንግስት ወታደሮች ዙ 23 ሞርተር ድሽቃን ጨምሮ የእግረኛ ሰራዊት አሰማርተው አካባቢው አሰሳና ቅኝት በሚል ተኩስ እያደረጉ ነው። ፋኖ የሚያጸፋ ምላሽ እየሰጠ ስለመሆኑ ነው የተገለጸው። በዚህ እንግዲህ በመንግስት ወታደሮች ላይ በፋኖ እንዲሁም ደግሞ በሲቪሊያን ላይ የደረሰውን ጉዳት በተመለከተ ግን እስካሁን እየወጣ መረጃ የለም። መረጃው እንደደረሰ ወደ እናንተ የማደርስ ይሆናል። ወደ ሸዋ የሚወስደን ልዩ ኦፕሬሽን አክሽፈንበታል የሚለውን ፋኖ መረጃ ከማስከተሌ በፊት በመሃል በርካታ የሰራተኞችን የሚመለከተውን መረጃ ወደ እናንተ ላድረስ። በኢትዮጵያ ውስጥ የሚገኙ የመንግስት ሰራተኞች እና የመንግስት ተቀጣሪ ሰራተኞችን በተመለከተ ከደሞዝ ከጥቅማጥቅም ጋር በተያያዘ በርካታ ጥያቄዎች ናቸው እየቀረቡ የሚገኙት። ይህንን በተመለከተ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አሁንም ጉዳዩን ገፍቼበታለሁ ከአብይ አህመድ ጋር ጭምርና ከመንግስታቸው የተለያዩ ባለስልጣናት ጋር እየተነጋገርኩ ነው ብሏል። የማህበራት ኮንፌዴሬሽኑ የሰራተኛ ጥያቄ ምላሽ እስኪያገኝ ድረስ እኔ ዝም አልልም ሲልም መግለጫና ማብራሪያ ሰጥቷል። በመንግስት መስሪያ ቤቶች ደሞዝ ላይ የሚቆረጠውን 35 በመቶ ግብር በተመለከተ እና ዝቅተኛ የደሞዝ ወለሉ እነዚህ ሁለቱ ጉዳዮች ምላሽ እስኪያገኙ ድረስ ዝቅተኛ የደሞዝ ወለል እስኪስተካከል ማለት ነው። እነዚህ ጥያቄዎች ምላሽ እስኪያገኙ ድረስ ዝም አልልም ብሏል። ካሁን በፊትም ከአብይ አህመድ ጠቅላይ ሚኒስትር አብይ አህመድ ጋር በጉዳዩ ላይ ተነጋግሬያለሁ ብለዋል። የሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ መፍትሄ ሊሰጡን ግን አልቻሉም ጠቅላይ ሚኒስትሩ ነው የሚሉት። የማህበሩ ፕሬዚዳንት አቶ ካሳሁን ፎሎ ጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረናል፣ አቅጣጫም ሰጥተው ነበረ፣ ግን መፍትሄ አልተገኘም። ጥናት እንዲያደርጉ ለተቋማት አቅጣጫ ተሰጥቶ ነበር። ጥናቱን አጥንታችሁ አቅርቡ ተብሎ ነበር። እስካሁን ግን ምላሽ አልተገኘም፣ የቀረበ ጥናትም የለም ነው የሚሉት። በድጋሚ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ጽፈን ጠይቀናል፣ ግን ለድጋሚ ለጻፍነው ደብዳቤ ምላሽ አልሰጡም፣ ምላሽ አላገኘንም ሲሉ ገልጸዋል። የሰራተኛ ዝቅተኛ ደመወዝ ወለልን በተመለከተ አማራጭ ጥናት በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በኩል ጥናቱ እየተከናወነ ስለመሆኑና ይሄ ዝቅተኛ የሰራተኛ ደመወዝን በተመለከተ ማስተካከያ እንዲደረግበት የሚያሳየው ጥናት ለመንግስት ሊቀርብ መሆኑንም እንደዚሁ ገልጸዋል። የሰራተኛ ደመወዝ ላይ የሚቆረጠው 35% የስራ ግብር እንዲቀነስም እንደዚሁ ለመንግስት ተደጋጋሚ ጥሪዎችን አቅርበናል ብለዋል። ዝቅተኛ ደመወዝ ተከፋይ ሰራተኞች ለህይወታቸው አስቸጋሪ ሆኗል። አሁን መኖር አልቻሉም። ባለው የኑሮ ውድነት ምክንያት ለከፋ ችግር ተጋልጠዋል ብለዋል። አብይ አህመድ መንግስት ለተጠየቁ ጥያቄዎች ምላሽ እስኪሰጡ ድረስ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ግፊቱን ይቀጥላል ብለዋል። አለፍ ሲልም ሌሎችን እንግዲህ በሰራተኞች በኩል
ሊወሰዱ የሚገቡ እርምጃዎችንም እንደሚወስድ ነው የገለጸው። የማህበሩ ፕሬዝዳንት አቶ ካሳሁን ፎሎ ለሸገር ሬዲዮ ዛሬ ከተናገሩት ዘገባ ላይ እየተወሰደ ነው። በተለያዩ አካባቢዎች በመንግስት ሰራተኞች ጋር በተያያዘ በነገራችን ላይ መምህራን፣ ሐኪሞች እንዲሁም ደግሞ በሌሎች የመንግስት የስራ መደቦች ላይ ተሰማርተው የሚገኙ ሰራተኞች በተለያዩ ጊዜያቶች ደሞዝና ጥቅማጥቅም ጋር በተያያዘ በማህበራዊ ሚዲያ የጋራ ዘመቻዎችን አድርገዋል። የስራ ማቆም አድማዎችን እያደረጉ ነው። በሚገርም ሁኔታ ሐኪሞች በኢትዮጵያ ውስጥ የሚገኙ ሐኪሞች ሌሎችን ህይወት እየታደግን የኛ ህይወት በኑሮ ውድነት ምክንያት አደጋ ላይ ወድቋል በሚል ስራ እየለቀቁና ወደ ተለያዩ የጉልበት ስራዎች እየተሰማሩ ስለመሆናቸው ባለፈው በማህበራዊ ሚዲያ ይሰራጩ የነበሩ መረጃዎች ያሳያሉ። ከዚህ ጋር በተያያዘም እንደዚሁ በተለይ ኑሮ ተስፋ የለውም በሚል ራሳቸውን ያጠፉ መምህራን፣ ራሳቸውን ያጠፉ ሐኪሞችም ስለመኖራቸው ይታወቃል። ይህንን በተመለከተ እንግዲህ በትምህርት ሚኒስቴር በኩል በጤና ጥበቃ ሚኒስቴር ለሰራተኞቹ አጥጋቢ ምላሽ በመስጠት በኩል እስካሁን ድረስ ብዙ እንቅስቃሴ አልታየም። ትምህርት ሚኒስቴር ለሰራተኞች ለመምህራን በተለይ ልዩ ባንክ አቋቁማለሁ፣ በየአካባቢው ለመምህራን የቤት መስሪያ ቦታ እንዲሰጣቸው ከከተማ አስተዳደሮችና ከመንግስት ጋር እነጋገራለሁ ብሏል። የኢትዮጵያ መምህራን ማህበርም በተመሳሳይ የመምህራን መብት እንዲከበሩ የተለያዩ ጥያቄዎችን እያቀረበ ነው የሚገኘው። ወደ ግንባር መረጃዎች እመለሳለሁ። ወደ ግንባር መረጃዎች ሲመለስ ወደ ሸዋ ይፋት ቀጠና አንጾኪያ ገምዛና አካባቢው የሚወስደን መረጃ ነው የማስከትለው በዝርዝር። ባለፈው ሳምንት በዚህ ቀጠና እንግዲህ ለተለያዩ አቅጣጫዎች ወደዚህ ቀጠና ልዩ ኦፕሬሽን በሚል የመንግስት ኃይል ስምሪት ማድረጉን ተከትሎ በወቅቱ የአካባቢው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አበበ ጺሞ የመንግስት እቅድ ቀድሞ ደርሶናልና ከሽፈዋለን የሚል ማብራሪያ መስጠቱና መዘገቡ ይታወቃል። ይህንን ተከትሎ በአካባቢው ለ8 ቀናት ሲደረግ የነበረውን ዘመቻ በተመለከተ በዘመቻው እንግዲህ ከፍተኛ ኮሎኔል የወረዳው አስተዳዳሪን ጨምሮ የደረሰውን ጉዳት እንደሚከተለው አስረድቷል። ወደ እናንተ አደርሰዋለሁ። ሳምንት የዘለቀው ከባድ ውጊያ እንግዲህ በፋኖ አብርሃም አሰፋ ጭምር ዘመቻው የተሰየመ ነው። የአካባቢው የፋኖ ቃል አቀባይ የነበረው ፋኖ አብርሃም አሰፋ በሱ ስም የተሰየመ ነው ተብሏል። በተለያዩ አቅጣጫዎች መንግስት ወደዚህ አካባቢ ያደረጋቸው ዘመቻዎች ናቸው ያሉት። ከተለያዩ አቅጣጫዎች የመጀመሪያው ከደጋማው የመንዝ አካባቢ ከመሃል ሜዳ በጓሳ ወጀድ ደፎ ሜዳ አድርጎ ወደ አንጾኪያ የሚያስገባ ሰራዊት ስምሪት፣ ሁለተኛ ከግሽራቤል በሸበቶ በጦር መሳያ እና አድርጎ ወደ አንጾኪያ የሚያስገባ ሰራዊት ስምሪት፣ ሌላው በመኮይ በመቅደሳ በኩል እንደዚሁ እና በአምቦሃና በቀለበት ማርያም በኩል አድርጎ እንደዚሁ ስምሪት የተሰጠበት እና ከካፍሶ በኩል በአምቦሃና በሀገረ ማርያም ሟጨራ ተብሎ የሚጠሩ ዋሻ ተብሎ ወደሚጠሩ ቀጠናዎች ስምሪት የተሰጠባቸው ዘመቻዎች ነበሩ እየተደረጉ ትሏል። በእነዚህ ዘመቻዎች እንግዲህ ከኮምቦልቻ፣ ደሴ፣ ከሚሴ እንደዚሁ በመኮይ በኩል ከተለያዩ አቅጣጫዎች ደግሞ ከደጋማ ሸዋ አካባቢዎች በርካታ የመንግስት ኃይል ተንቀሳቅሷል። ከ12 በላይ ከመከላከያ ብቻ ግዙፍ ሻለቃዎች የተሳተፉበት ዘመቻ አድማ ብተና፣ ሚሊሻና የፖሊስን ሳይጨምር ከመከላከያ ብቻ በዚህ ልክ ዘመቻ የተሳተፈ የመንግስት ኃይል መኖሩን በእነዚህ አካባቢዎች በነበረው አጠቃላይ አሰሳ በሚልና ልዩ ዘመቻ በመንግስት ወታደሮች ላይ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከነዚህ ውስጥ እንግዲህ የአዛዡ ኮሎኔል ጨምሮ የደረሰው ጉዳት አለ። ተከታታይ የፈንጅ ፍንዳታዎች ደርሰዋል። በተለይ ዋሻ ቀበሌ ተብሎ የሚጠራው አካባቢ ተከታታይ የፈንጅ ጥቃቶች ደርሰዋል። እንዲሁም ደግሞ በቀለበት ሀገረ ማርያም አካባቢ ደርዳ ዋሻ ተብሎ የሚጠራው አካባቢ በተፈጸመ የደፈጣ ጥቃት ድልድይ አካባቢ ኮሎኔል አበባው ለማ መቁሰሉን የመከላከያ አዛዡ የስምሪት መሪው እንዲሁም ደግሞ አጃቢዎቹ አንዱ ስለመሞቱና አንዱ ስለመቁሰሉ፣ በአንጻሩ የወረዳው አስተዳዳሪም እንደዚሁ መጠነኛ ቀላል የመቁሰል አደጋ ገጥሞት እና የወረዳው የፖሊስ አዛዥ ከባድ ቁስለኛ ሆነዋል በተፈጸመ የፈንጂ ጥቃት ነው ያለው። ይህንን የደፈጣ ጥቃት የፈጸመው በፊታውራሪ ገበየሁ ብርጌድ ነው። እንግዲህ የስቴ ደጎማና የመሐመድ ቢሆነ ክፍለ ጦሮች እንደሆኑ ነው የገለጸው። አፍሶ ንግሬ ስላሴ በፈንጅ እንደዚሁ ተመሳሳይ የመንግስት ወታደሮች ጉዳት ደርሰዋል፣ ሙትና ቁስለኛ ሆነዋል። ግሸ ሸበቶ ወደ ንግሬ የወረዳ የመንግስት ኃይል ንግሬ አካባቢ እንደዚሁ 4 የፈንጅ ፍንዳታዎች ደርሰዋል። በ4 የፈንጅ ፍንዳታዎች ከፍተኛ ጉዳት ደርሷል። ይሄ ልዩ ኦፕሬሽን የተባለው ከ12 ሻለቃ በላይ ኮሎኔሉን ጨምሮ ጉዳቶችን አስተናግደዋል። ከመኮ ወደ አምቦሃም እንደዚሁ እጁን ቆስሎ የነበረው የወረዳው አስተዳዳሪ ድጋሚ መጥቶ የደፈጣ ጥቃት ተፈጽሞባቸው
የኮሎኔሉ ተሽከርካሪ ኮሎኔሉ በመጀመሪያው የፈንጅ ጥቃት መጠነኛ ጉዳት ነበር የደረሰበት። እንደገና ለስምሪት ከመጣ በኋላ ተሽከርካሪው ተቃጥሏል። ኮሎኔሉ አሁን ያለበት ሁኔታ አልታወቀም ነው የተባለው። በ8 ቀናት ዘመቻ በፋኖ ላይ ምንም አይነት ጉዳት አልደረሰም። በዚህ ቀጠና ልዩ ኦፕሬሽን ተብሎ የነበረውን ዘመቻ አክሽፈናል። እስቴ ደጎማ ክፍለ ጦር ልዩ ዘመቻዎችና ኦፕሬሽኖችን አክሽፏል። በቀጣይም በፋኖ አብርሃም አሰፋ ስም ዘመቻዎች ይቀጥላሉ ሲል ነው እንግዲህ አበበ ፂሞይንን እየገለጸው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የአፍሪካ ቀንድ አንድ መረጃ ላስከትልና መረጃዎችን አጠናቅቃለሁ። ወደ አፍሪካ ቀንድ ስንሄድ በቤተ መንግስቱ ከባድ ፍንዳታ የቤተ መንግስቱ በከባድ መሳሪያ ከባድ ጥቃት ተፈጽሞበት ከባድ ፍንዳታ አስተናግዷል። በካርቱም የሚገኘው ፕሬዝዳንታዊ ቤተ መንግስት ከፈጥኖ ደራሽ ኃይሉ በከባድ መሳሪያ የሚሳኤል ጥቃት ተፈጽሞበታል የተባለው ዛሬ ሚያዝያ 23 2017 በኢትዮጵያ አቆጣጠር ረፋድ ላይ ቤተመንግስቱ ከኦምዱርማን አልሳላህ ተብሎ ከሚጠራ ቦታ የመሐመድ ደጋሎ ጦር በረጅም ርቀት ሚሳኤል ነው ቤተመንግስቱን እየደበደበው። በዚህም ቤተመንግስቱ ህንፃዎች ፈራርሰዋል ነው የተባለው። ጥቃቱ የተፈጸመው ዛሬ ረፋድ ሲሆን ባለፈው ቅዳሜን በተመሳሳይ የጀኔራል መሐመድ ደጋሎ ጦር የሱዳን ጦር ጠቅላይ እዝ የጦሩን ማዘዣ ዋና መስሪያ ቤት በሚሳኤል አውድሟል። የጀነራል አልቡርሃን ጦር ደግሞ እንግዲህ ባለው አጠቃላይ ወታደራዊ እንቅስቃሴ ካርቱም ከተማና ዋና ዋና ቦታዎችን አየር ማረፊያ፣ የጦሩ ማዘዣ፣ ቤተመንግስቱን እንዲሁም ደግሞ የተለያዩ የሱዳን መንግስት ዋና ዋና ቢሮዎችን ተቆጣጥሮ ነው የሚገኘው። የጀነራል መሐመድ ደጋሎ ጦር ደግሞ በካርቱም ከተማ ደቡባዊ ጫፍ የሚገኙ የኦምዱርማንና አካባቢዎች እንዲሁም ደግሞ በሱዳን አጠቃላይ ግዛት ደግሞ ዳርፉርና ምዕራብ ሱዳን አካባቢዎችን ተቆጣጥሮ ነው የሚገኘው። የመሐመድ ደጋሎ ጦር ትይዩ መንግስት አቋቁም ያለው ማለቱ ይታወሳል። ይሄኛው ዘገባ የአጃንስ ፍራንስ ፕሬስ ነው። ለሰዓት ያጠናቀርኳቸው የተለያዩ መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መረጃዎችን እንደዚሁም ሀሳብ አስተያየቶቻችሁን እንድታደርሱኝ በአክብሮት ጠይቃለሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ